ቤት፣ ንብረት፣ መኪና በስነ ስርዓት መኪና ከነታርጋው ቤት ከነካርታው በስነ ስርዓት ተቀምጦ ያለ ነው። እነዚህ ሰዎች የዛሬ 7 8 6 ዓመት ምንም ያልነበራቸው ቀን ሰራተኛ የነበሩ በ7 ዓመት ውስጥ ግን ከ4 ከ5 በላይ G+ ቤቶች ያሏቸው መኪናዎች የራሳቸው የሆኑ የአስመጪና ላኪ ኤጀንሲዎች የከፈቱ በ5 እና በ6 ዓመት ውስጥ ነው። ይሄ ሁሉ የተደረገው ንጹህ የሆነው ህዝብ ንብረት ተዘርፎ ነው። ያንን ነገር ሲያደርጉ የመንግስት ከለላ ተሰጥቷቸው ነው። ገንዘብ ዜጎችን ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ናቸው እንግዲህ እኛ ከምናየውና ኦሬዲ እየተናገርን ካለው ንጹሃን ላይ በታጠቀው ኃይል ወይንም ኦፊሻሊ የመንግስት ሰራዊት ከሚባለው አካል ውጪ እየተደረገ ያለው ግድያውን እንዳይነገር ሲደረግ የነበረው ያንን ነገር ደግሞ የሚያፍኑ አካላት አሉ። ወደፊት የሚወጡ ምናልባት እነ ጀዋር ያላወጧቸው ሊናገሩበትም ያልፈለጉት ወደፊት ግን መነገሩ የማይቀር ግድ የሚሆኑ ለምሳሌ ሶሻል ሚዲያው ላይ አጀንዳ በመፍጠር ስለዛ ነገር እንዳይወራ በማድረግ እነዛ ሰዎችን ፕሮቴክት ማድረግ፣ ይሄን ስርዓት ፕሮቴክት ማድረግ፣ ከዚህ ስርዓት ጎን መቆም፣ እናንተ ጥያቄ ስታነሱ እዛ ጥያቄዎች ላይ አጀንዳዎችን ማስቀየር፣ ከዛም ባለፈ የህዝቡን ብሶትና ችግር ከማውራት ይልቅ ወቅታዊ የሆኑ አላፊ አጀንዳዎችን ለሰዎች በመስጠት ሰው በዛ እንዲጠመድ የሚያደርጉ አካላት አሉ። ታዋቂ የሆኑ አርቲስቶች አሉ፣ እኔ በስነስርዓት የማምንበት ወደፊት የሚወጡ ታዋቂ የሆኑ ቲክታከሮች አሉ፣ እኔ የማምንበት ወደፊት የሚወጡ እነዚህ አካላት ከመንግስት ሰዎች ጋር በስነስርዓት ተቀናጅተው በጋራ በመስራት መኒ ላውንደር ይሰራሉ፣ ህገወጥ የሰዎች ዝውውር ይሰራሉ። እንደፈለጉ አድርገው እዛ ሀገር ላይ የሚሰሩ ህገወጥ ስራዎችን በነፃነት ይሰራሉ። አንዳቸውም ግን አይጠየቁም፣ ወደ ህግም አይቀርቡም። እኛ እያወራን ያለነው ስለዚህ ነው። እነዚህ ሰዎች ኦሮሚያ 6 ከተሞች ላይ አሁን ባለው በመረጃ መሰረት በስነ ስርዓት ከነ ማንነታቸው እየተጋለጡ ነው። የመጀመሪያው አምቦ ከተማ ነው፣ ቀጥሎ አዳማ ከተማ ነው፣ ከዛ ሻሸመኔ ነው፣ ከዛ ቡራዩ ነው። አንድ የረሳሁት የት ነው? ቤካ ሸገር ሲቲ ላይ ነው። ቡራዩ፣ ሻሸመኔ፣ አዳማ፣ አምቦ፣ ሸገር ሲቲ፣ ቦረና አካባቢም የታዩ አሉ። በተለይ ይሄ የማዕድኑ ዘረፋ ላይ የተሰማሩ ሰዎች ጉጂ ላይ በተለይ የጉጂው ሰውዬ ስቴትመንት ራሱ ለምን አወጣችሁ ብሎ እያለ ያለው ጭምር አለ። ንግድ ባንክን ከሷል እሱ እና እሱ ላይ ነው እያወራን ያለ ነው። እንግዲህ አይ ቲንክ እቺን ሳምንት እሱ ላይ ነው ያለ ነው። ምናልባት በአማርኛ የሰማችሁ ካላችሁ ሰምታችኋል። በአፋን ኦሮሞ ትናንትናም 1 ሰዓት ከ20 ምናምን የሚቆይ ጀዋር መሐመድ ፌስቡክ ፔጁ ላይ ላይቭ ላይ ነው የነበረው፣ ዩቱብም ላይ እንደዛው በአፋን ኦሮሞም ሲናገር ነው የነበረው። በአማርኛም ከ4 ቀን በፊት ሞገስ ጋር ቡፌ ሚዲያ ላይ ቀርቦ ነው የነበረው። ሌሎችም በተቻለን አቅም እየተናገርን ነው። ያገኘናቸው ቦታዎች የራሳችንን ቤትም ከፍተን እያወራን ነውና እሱ ነገር ኢንተራፕት አይሆንብኝና ደግሞ እሱ ነገር ኢምፓክት እንደሌለው ይላሉ እንጂ እሱን ነገር ምንድነው ኮመንት አረጋችሁ ምናምን ብለው የዞሩ ሰዎችን ደብድበዋል። የመንግስት መስሪያ ቤቶች ምናምን እንደዚህ አይነት ስትራክቸሮች ላይ ውጥረት ነግሷል። ጀዋር ጋር ንክኪ ያላችሁ ተብለው ለጀዋር መረጃ እየሰጣችሁ ነው ብለው እያስፈራሯቸው ያላቸው ሰዎች አሉ። እርስ በራሳቸው እየተፈራሩ ነገር እየተፈላለጉ ነው። ኢምፓክት እንደሌለው ደግሞ እዚህ ጋር መጥተው ደግሞ ራሳቸውን ደግሞ ሊያዝናኑ ይሞክራሉ። አንዴ በቀልደኛ ይመጣሉ፣ አንዴ በተሳዳቢ፣ አንዴ በመሀይማን ይመጣሉ፣ አንዴ በሀሜተኞች ይመጣሉ። በነገራችን ላይ ሄዷል። አሁን ዩሪ ድል እያለ ነው።